ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። ይህ 12ኛ ክፍል ሂሳብ የ2017 ሞዴል ጥያቄ ፓርት 2 ነው። በዚህ ፓርት ከ11 እስከ 30 ያሉ ጥያቄዎችን እንሰራላችኋለን ማለት ነው። ሁሉንም ኢንዲቴል የምንሰራው ኮሬክሽን ያላቸውንም አስተካክለን እንሰራላችኋለን ማለት ነው። ኩዌሽን ነምበር 11 ዋት ኢዝ ዘ ሬንጅ ኦፍ ዘ ሪሌሽን ጊቨን ባይ አርን የተባለው ሬንጅ ማለት ምን ማለት ነው? የዋይ ቫልዩ ማለት ነው። ሪሌሽናችን ምንድነው ተብለናል? ኤክስ ኮማ ዋይ ሰች ዛት ዋይ ሌስ ዛን ማይነስ ቱ ኤክስ ፕላስ ቱ አንድ አለን። ሁለተኛው ደግሞ ዋይ ሌስ ዛን ኢኳልስ ቱ ኤክስ ፕላስ ቱ አለ። ሶስተኛው ዋይ ሌስ ዛን ቱ የሚል አለ። ኤክስ እና ዋይ ምንድን ተብለናል? አን ኤለመንት ኦፍ ሪል ነምበር ናቸው ተብለናል። ሶ ምንድነው የምናደርገው እንደዚህ ሲሆን የመጀመሪያው ጀስት ግራፍ መሳል ይኖርብናል። ምክንያቱም በጣም የተሰጡን ኮንዲሽኖች ብዙ ስለሆኑ ማለት ነው። ይሄ በጣም ቀላል ነው። ኤክስ ዋይ አክሲስ መሳል ነው። ይሄ ምንድነው? ኤክስ ነው። ይሄኛው ምንድነው? ዋይ ነው። ሶ ይሄ ካለ ከዚህ በፊት የምታውቁት ነው። ሌስ ዛን ወይም ግሬተር ዛን ከሆነ የምንጠቀመው ምንድነው? ብሮክን ላይን ነው። ግሬተር ዛን ኢኳልስ ቱ ሌስ ዛን ኢኳልስ ቱ ከሆነ ደግሞ ሶሊድ ላይን እንጠቀማለን ማለት ነው። ይሄ ለምን የሚጠቅማቸዋል? ለምሳሌ እዚህ ጋር ዶሜን ፈልጉ ይላል። ለምሳሌ እዚህ ጋር ማለት ነው። ስለዚህ የዚህን ዶሜን ለማግኘት የግዴታ ላይኑ ማየት ይኖርብናል ማለት ነው። ሶ ይህን ድሮ በምናደርግበት ጊዜ መጀመሪያ ኢኒኳሊቲውን ወደ ኢኳሊቲ እንቀይረዋለን። ዋይ እኩል ነው ማይነስ ቱ ኤክስ ፕላስ ቱ ይሆናል። ዘን ኤክስ ኢንተርሴፕት ነው። ዋይ ኢንተርሴፕት እንፈልጋለን። ኤክስ ዜሮ ሲሆን ዋይ ስንት ይሆናል? ሁለት ይሆናል። ዋይ ዜሮ ሲሆን ኤክስ ስንት ይሆናል? እዚህ ጋር ዜሮ እንተካለን። ማይነስ ቱ ትሆናለች። ለማይነስ ቱ ዋን ይሆናል ማለት ነው። ስለዚህ እቺን ላይን ድሮ እናደርጋለን ማለት ነው። መጀመሪያ ዜሮ ኮማ ቱ ማለት ጀስት ዋን ቱ ብንል እዚህ ጋር ነው። ዋን ኮማ ዜሮ ደግሞ እዚህ ጋር ይሆናል ማለት ነው። ላይናችን ምንድነው መሆን ያለበት? ብሮክን ላይን መሆን አለበት ማለት ነው። ከዛ እዚህ ጋር ዋይ እኩል ነው ብላችሁ ጻፉበት። ምክንያቱም ኢንተርሴፕት የሚደራረጉ ካሉ ለመፈለግ እንዲቀላችሁ ማለት ነው። ከዛ ቴስቲንግ ፖይንት እንወስዳለን። ከዚህ ጋር ዜሮ ዜሮ ስንወስድ ምንድነው? ዜሮ ሌስ ዛን ቱ ከዚህ ጋር ጀስት እንደዚህ ይሆናል ማለት ነው። ዘን ደግሞ አሁን የምንስለው ምንድነው? ይችኛዋን መሳል እንችላለን፣ ወይም ዋይ ሌስ ዛን ቱ የሚለውን መሳል እንችላለን። መጀመሪያ ዋይ እኩል ነው ቱ እናደርገዋለን። ዋይ እኩል ነው ቱ ማለት ጀስት እዚህ ጋር ነው ብለናል መጀመሪያ የተነሳንበት። እዚህ ጋር ምንድነው? ሌስ ዛን ስለሆነ ጀስት ብሮክን ላይን የሆነና ዋይ እኩል ነው ቱ እንለዋለን። ከዛ ዜሮ ስተካ ዜሮ ሌስ ዛን ቱ ስለሆነ ወደዚህ ሼድ ይሆናል ማለት ነው። ጀስት እንደዚህ ይሆናል። ዘን እቺኛውን ስላለን አሁን በጣም ይጨርስን ነው ማለት ነው። ዋይ እኩል ነው ኤክስ ፕላስ ቱ ይሆናል። ሶ ኢንተርሴፕት መፈለግ በጣም ቀላል ነው። አይ ቲንክ ዜሮ ሲሆን ሁለት ይሆናል። ዋይ ዜሮ ሲሆን ደግሞ ኤክስ ስንት ይሆናል? ማይነስ ቱ ይሆናል ማለት ነው። ስለዚህ ማይነስ ቱ ኮማ ዜሮ ማለት እዚህ ጋር ነው እቺ ማለት ነው። ዜሮ ኮማ ቱ ማለት ደግሞ ራሱ ነው። ይሄኛው ግን ምንድነው? ሶሊድ ላይን ይሆናል ማለት ነው። ጀስት ቴስቲንግ ፖይንት ትወስዳላችሁ። ዜሮ ዜሮ ስተኩ ትሩ የሚመጣ ወደዚህ ነው። ስለዚህ ሬንጃችን ማለት የዋይ ቫልዩ ነው። ዋይ ጋር እዚህ ጋር እንደምታዩት ምንድነው? ወደ ኔጌቲቭ ኢንፊኒቲ ነው የሚሄደው ማለት ነው። ስለዚህ ግን መነሻ ፖይንት አለው። ወደ ፖዚቲቭ አይሄድም። ከሁለት መብለጥ አይችልም። ሁለትም መሆን አይችልም። ስለዚህ ሬንጃችን ማን ይሆናል? ከኔጌቲቭ ኢንፊኒቲ እስከ ሁለት ይሆናል ማለት ነው። 12ኛ በጣም ቀላል ነው። ግራፉ ተሰጥቶናል። ዘን ዋት ኢዝ ዘ ዶሜን የተባለ ዶሜን ማለት የኤክስ ቫልዩ ነው። ያ ማለት ኤክስ ደግሞ እዚህ ጋር ስናየው ምንድነው? ወደ ኢንፊኒቲ እየሄደ ነው የሚሄደው ማለት ነው። ጀስት ወደ የትገድ ነው? ወደ ፖዚቲቭ ኢንፊኒቲ ማለት ነው። ኔጌቲቭ ኢንፊኒቲ አይሄድም። ዘን እዚህ ጋር ማይነስ ቱ አለ። ማይነስ ቱ ላይ ግን ብሮክን ላይን ነው። ስለዚህ ኤክስ ግሬተር ዛን ኦር ኢኳልስ ቱ ማይነስ ቱ አንልም ማለት ነው። ለምንድን ነው እንደዛ የማንለው? ኢትስ ብሮክን ላይን ስለሆነ። ብሮክን ላይን እንደዚህ ብሮክን ላይን ማለት እንደዚህ ከሆነ ስለዚህ አሁን ሁለትን ስለማይጨምር ኤክስ ሳይዝ ዛት ኤክስ ግሬተር ዛን ማይነስ ቱ እንላለን ማለት ነው። ዶሜናችን ይሄ ይሆናል ማለት ነው። በተመሳሳይ ለዚህ ጥያቄ ሬንጅ ፈልጉ ይላል። ዲፔንዲንግ ኦን ኩዌሽን ነምበር 13 ዋት ኢዝ ዘ ሬንጅ ኦፍ ዘ ሪሌሽን። ሬንጃችን ደግሞ እዚህ ጋር ስታዩት ይቺ ማለት ዋይ እኩል ነው 8 ነው። ሶ እዚህ ጋር ጀስት ኤክስ ኤክስ ነው ያለው። ይሄን ዋይ ዋይ ብላችሁ ሰብስቲቱት ማድረግ ነው። ጀስት ሬንጅ ብዙ ጊዜ ዋይ ቫልዩ ስለሆነ ማለት ነው። ስለዚህ የዋይ ቫልዩ ካያችሁት ከ8 ምንድነው? ያነሰ ነው። 8 ግን ምን ያደርጋል? ይጨምራል። ስለዚህ ዋይ ሳይዛት ዋይ ሌስ ዛን ኦር ኢኳልስ ቱ 8 ይሆናል ማለት ነው። 8ን ስለሚጨምር ለምን 8 እንደጨመረ አይ ቲንክ ገብታችኋል። ይሄኛው ምንድነው? ሶሊድ ላይን ስለሆነ ማለት ነው። እዚህ ጋር ስታዩ ሶሊድ ላይን ነው። ብሮክን ላይን ከሆነ ብቻ ነው የማይጨምረው። ብሮክን ላይን ከሆነ ሌስ ዛን ብቻ እንጠቀማለን ወይም ግሬተር ዛን ማለት ነው። ሶሊድ ከሆነ ደግሞ ሌስ ዛን ኢኳልስ ቱ ወይም ግሬተር ዛን ኦር ኢኳልስ ቱ እንጠቀማለን ማለት ነው።
እነዚህ በጣም ቀላል ናቸው። 14ኛ ጥያቄ ጀስት የተወሰነ ያሻማል ግን ትክክለኛ ጥያቄ ነው። which of the following is true in solving linear programming problem an optimal solution of the objective function የተጠየቅነው ነው። ኦፕቲማል ሶሉሽን ኦፍ ኦብጀክቲቭ ፋንክሽን የኦብጀክቲቭ ፋንክሽናችን ዜድ የምንለው ኦፕቲማል ሶሉሽን ትክክል የሆነው ስለሱ የትኛው ነው ነው። ኤ ላይ ምንድነው የሚለን a corner point of the feasible region that minimize the objective function ይሄ ፎልስ ነው። ሚኒማይዝ አይደለም፣ ማክሲማይዝም ሊሆን ይችላል፣ ሚኒማይዝም ሊሆን ይችላል። ኦፕቲማል ይባላል። ኦፕቲማል ማለት ሁለት ነገር ነው የሚይዘው ማክሲማይዝ እና ሚኒማይዝ። ስለዚህ ሚኒማይዝ ነው የሚል ማክሲማይዝ ሊሆን ስለሚችል አይሆንም። ቢ ስናየው a corner point of the feasible region that maximize or minimize the objective function ይቱር ይሆናል ማለት ነው። ሲስ ምንድን ነው የሚለን every point in the feasible region that satisfies all the involved inequalities yes ትሩ ነው። ይሄ ግን ምንድን ነው ትሩ የሚሆነው ለምንድን ነው ለኢንቮልቭድ ኢኒኳሊቲ ወይም ለኮንስትሬንታችን ማለት ነው እንጂ ለኦፕቲማል ሶሉሽን ኦፍ ዘ ኦብጀክቲቭ ፋንክሽን ጋር ዛት ማች አይገናኝም። እኛ ደግሞ የተጠየቅነው ምንድን ነው ኦፕቲማል ሶሉሽን ኦፍ ዘ ኦብጀክቲቭ ፋንክሽን ነው። ኦፕቲማል ሶሉሽን ወይም ማክሲማይዝ እና ሚኒማይዝ የምናገኘው ደግሞ ኮርነር ፖይንት ነው ፎር ኦብጀክቲቭ ፋንክሽን ማለት ነው። ጀስት ምኑ ጋር ልናገኝ እንችላለን ፊዚብል ሪጅኑ ጋርም ሊገኝ ይችላል። ግን እዚህ ጋር ስለምንድን ነው ያወራን ያለ ስለ ኢኒኳሊቲዎች ነው። እኛ ደግሞ የተጠየቅነው ስለ ኦፕቲማል ሶሉሽን ኦፍ ኦብጀክቲቭ ፋንክሽን ነው። ስለዚህ ሲ አይሆንም። ኤቭሪ ፖይንት ኢን ዘ ፊዚብል ሪጅን ዛት ማክሲማይዝ ዘ ኦብጀክቲቭ ፋንክሽን ፊዚብል ሪጅኑ ላይ ያለ ያ ማለት ሼድ ስናደርግ ያጠቆርነው ሪጅን አለ እዛ ጋር ያለ ማንኛውም ፖይንት ምን ይሆናል ነው ማክሲማይዝ ያደርገዋል ኦብጀክቲቭ ፋንክሽኑን። ይሄ አይሆንም። ስለዚህ ቢ ነው ማለት ነው ትክክለኛ መልስ። 15ኛ ጥያቄ ጀስት የተወሰነ ግራ ያጋባል ኮሬክሽንም ትንሽ ሊያስፈልገው ይችላል። ግን ጀስት እኛ ሰጀስት የምናደርገው በምን ብትሰሩት ነው የሚለውን እናሳያቸዋለን። የተሰጠን ምንድነው ኢፍ ዘ ሰም ኦፍ ዘ ኢንፋይናይት ጂኦሜትሪክ ሲሪስ ነው። ሲሪስ ጂኦሜትሪክ ሲሪስ ማለት ኮመን ሬሾ አለው ማለት ነው። ዘን ይሄ ተሰጥቶናል ሳሜሽኑ ኮንቨርጅስ ወደ ስንት ይጠጋል ሳሜሽኑ ወደ 1/4 ዌር ፒ ኢዝ ኮንስታንት ነበር። ዘን ዋት ኢዝ ዘ ቫልዩ ኦፍ ፒ ነው። ፒ ምን ቢሆን ነው ይሄ ነገር ወደ 1/4 ኮንቨርጅ የሚያደርገው የዚህ ድምር ነው ጥያቄው። መጀመሪያ ይሄኛውን ጀስት ሲምፕሊፋይ ማድረግ ትችላላችሁ። ይሄ ማለት ማለት ቱ ዘ ፓወር ኦፍ 4pn ታይምስ ቱ ዘ ፓወር ኦፍ -2n ይሆናል። ምክንያቱም 4 ማለት ምን ማለት ነው ቱ ዘ ፓወር ኦፍ n ነው። 4 ዘ ፓወር ኦፍ -n ማለት ደግሞ ስለዚህ ቱ ዘ ፓወር ኦፍ -2n ይሆናል ማለት ነው። ስለዚህ ይሄን ካደረግን በኋላ ኮመን n እንወስዳለን እኩል ነው ብለን ቱ ዘ ፓወር ኦፍ 4p -2 አድርገን ቱ ዘ ፓወር ኦፍ n ይሆናል ማለት ነው። ስለዚህ g1 ማለት ምን ይሆናል ቱ ዘ ፓወር ኦፍ 4p -2 ይሆናል። g2 ማለት ደግሞ ምን ይሆናል እቺን እየተካን እንሄዳለን ማለት ነው። ቱ ዘ ፓወር ኦፍ 4p -2 ዘ ፓወር ኦፍ 2 ይሆናል ማለት ነው። እንደዚህ ያደርገን እንቀጥላለን። ሶ ምንድነው አሁን እኛ ሳሜሽን ምንድነው ኤስኤን ወይም ኤስ ኢንፊኒቲ እናድርገው ኢንፋይናይት ስለተባለ ጂኦሜትሪክ ከሆነ የግዴታ ኤ ማግኒቲዩድ ኦፍ አሮ ምን መሆን አለበት ሌዛን 1 መሆን አለበት። ጀስት እኛ አሁን ፒን ልናገኝ የምንችለው ከሱ ነው። unless otherwise it is difficult ማለት ነው። አሁን በዚህኛው መንገድ ብትሞክሩት ኤስ ጂኤን ኦቨር 1 ማይነስ አር አድርጋችሁ እኩል ነው 1/4 ብላችሁ ብትሰሩት ጄ1 ከዚህ ታገኛላችሁ። አር ማለት ደግሞ ይሄ ለዚህ ታካፍሉት አራችሁ ምንድነው የሚሆነው ቱ ዘ ፓወር ኦፍ 4p -2 ነው የሚሆነው ማለት ነው። ሶ ማግኒቲዩድ ኦፍ አር ሌስ ዛን 1 ሚለውን እንጠቀማለን ጀስት ለዚህ ጥያቄ ቱ ዘ ፓወር ኦፍ 4p -2 ማግኒቲዩዱ ማለት ነው ሌስ ዛን 1 ይህ ማለት ምን ማለት ነው 1 ማለት ቱ ዘ ፓወር ኦፍ 0 ማለት ነው። ስለዚህ ቱ ዘ ፓወር ኦፍ 0 እናደርግና ሁለት እኩል ከሆኑ ኮንዲሽኑን እንዲሟላ ምን መሆን አለበት 4p -2 should be less than 0 እንላለን። 4p should be less than 2 ወደዚህ ስለወሰድኳት ማለት ነው። ዘን ለአራት አካፍለዋለሁ ማግኒቲዩድ ኦፍ p should be less than ምን ይሆናል 1/2 ይሆናል ማለት ነው። ስለዚህ p ፖሲብል እንትኑ -1/2 less than p less than 1/2 ይሆናል ማለት ነው። ስለዚህ ቢትዊን ዚስ ሲሆን ይሄ ጂኦሜትሪክ ሲሪስ ወደዚህ ኮንቨርጅ ያደርጋል ነው። ሶ እዚህ ጋር ከተሰጠን ውስጥ እናያለን -3/3 ማለት -1 ነው። ስለዚህ ይበልጣል አይሆንም።
-1/3 ማለት በእነዚህ በሁለቱ መካከል ይገኛል። ኦፍ ኮርስ -1/2 ማለት ራሱ ስለሆነ አይቻልም። ምክንያቱም ጂኦሜትሪክ ላይ ምንድነው ሌዛን ዋን ነው እንጂ ሌዛን ኢኳልስ ቱ ዋን ብለን አይደለም የምንነሳው። ስለዚህ ሌዛን መሆን ስላለበት ነው ይሄን ያልመረጥነው። ዲ ስታዩት ደግሞ ምንድነው -3/4 ነው። -3/4 ማለት -0.75 ነው። ይሄ ማለት ከዚህ ያንሳል ማለት ነው። በእነዚህ መካከል መሆን አለበት። ስለዚህ የማይሆንም ትክክለኛ መልስ ጀስት አፕሮክሲሜትሊ -1/3 ነው የምንመርጠው ማለት ነው። ጀስት እዚህ ጋር መቀጠል ትችላላችሁ። በዚህኛው ግን ቁጥር አይመጣም። ጀስት ይሄኛውን ሰጠው ቁጥር መምጣት የሚችል ከሆነ ግን መሰራት የሚችል በዚህኛው መንገድ ነው። ይሄኛው መንገድ ግን ለመስራት ምንም ብለን መነሳት አለብን። ጂኦሜትሪክ ወይም የኮመን ሬሾ ሌዛን ዋን ብለን መነሳት አለብን። እሱን ስንነሳ የፒን ቫልዩ ዲተርማይን እናደርጋለን ማለት ነው። ስለዚህ በዚህ መንገድ መስራት ትችላላችሁ። 16ኛ ጥያቄ በጣም ቀላል ነው። ኢንተግሬሽን ነው። ኢንተግሬሽን ደግሞ ምንድነው ኤክስ ዘ ፓወር ኦፍ ኤን ኢንተግሬት ሲሆን ዊዝ ዲኤክስ ከኤ እስከ ቢ ከተባላችሁ ምንድነው ኤክስ ዘ ፓወር ኦፍ ኤን ፕላስ 1 ኦቨር ኤን ፕላስ 1 አድርጋችሁ ከኤ እስከ ቢ መጀመሪያ ቢን ትተኩና ከዛ በኋላ ማንን ነው ኤን ትተካላችሁ። የማለት ቢ ዘ ፓወር ኦፍ ኤን ፕላስ 1 ኦቨር ኤን ፕላስ 1 ማይነስ ኤ ዘ ፓወር ኦፍ ኤን ፕላስ 1 ኦቨር ኤን ፕላስ 1 ይሆናል ማለት ነው። በቁጥር ስናየው ለምሳሌ ኤክስ ዘ ፓወር ኦፍ 3 ኢንተግራል አድርጉት ከ2 እስከ 3 እስከ 4 ብንባል ምንድነው የምታደርጉት ኤክስ ዘ ፓወር ኦፍ 4 ኦቨር 4 ታደርጉና ከ2 እስከ 3 እስከ 4 ማለት ነው። ይችኛው ነው የምትጠቀሙት። ዘን 4 ዘ ፓወር ኦፍ 4 ኦቨር 4 ማይነስ ታደርጉና 2 ዘ ፓወር ኦፍ 3 ኦቨር 4 ይሆናል ማለት ነው። ይችኛው ስለምትጠቀሙ በዚህ መንገድ ነው የምንሰራው። በጣም ቀላል ነው ኢንተግሬሽን። ስለዚህ አሁን ይሄን ምንድነው እናደርገው ኢንተግራል ኦፍ እናደርግና ኤክስ ኪዩብድ ማይነስ ኤክስ ስኩዌር ፕላስ 1 ዊዝ ዲኤክስ ከስንት እስከ ስንት ተብለናል? ከ-1 እስከ 1። ይሄን አደራ ከ0 እስከ 1 ብላችሁ እንዳሰሩት። ይሄን ለመስራት ኢቭን እና ኦድ መሆኑን ቼክ ማድረግ አለባችሁ ቀድማችሁ ማለት ነው። ኢቭን ወይም ኦድ ከሆነ ፋንክሽኑ የስ ከ0 እስከ 1 አድርጋችሁ ትዋይስ ማድረግ ይቻላል። ማለት ለምሳሌ ከ2 እስከ 2 ከተባለ ከ0 እስከ 2 ብላችሁ ትዋይስ ማድረግ ይቻላል። ከ2 እስከ 2 ሲል ማለት ነው። ኢቭን ወይም ኦድ ከሆነ እዚህ ጋር ግን ኢቭንም ኦድም አይሆንም። ስለዚህ ቀጥታ ይሄን መጠቀም ትችላላችሁ። ሶ ምንድነው እኔን የምናደርገው በዚህ መሰረት ኤክስ ዘ ፓወር ኦፍ 4 ይሆናል ኦቨር 4 እንላለን ማይነስ ኤክስ ኪዩብድ ኦቨር 3 ፕላስ ኤክስ እናደርግና ከ-1 እስከ 1 እንላለን ማለት ነው። ከዛ በኋላ ቁጥሮቹን መተካት ነው። 1 ዘ ፓወር ኦፍ 4 ኦቨር 4 ይሆናል ማይነስ 1 ዘ ፓወር ኦፍ 3 ኦቨር 3 ፕላስ 1 ይሆናል ማይነስ እንልና በትልቅ ብራኬት ማለት ነው -1 እዚህ ጋር እንተካለን -1 ዘ ፓወር ኦፍ 4 ኦቨር 4 ማይነስ -1 ዘ ፓወር ኦፍ 3 ኦቨር 3 ፕላስ ኦፍ -1 ይሆናል ማለት ነው። ከዛ ሲምፕሊፋይ ስናደርገው ይሄ 1 ኦቨር 4 ይሆናል ማይነስ 1 ኦቨር 3 ፕላስ 1 ይሆናል ማይነስ እናደርግና ይሄኛው ጀስት ኢቭን ስለሆነ ፕላስ 1 ኦቨር 4 ይሆናል። ይሄኛው ማይነስ ነው የሚሆነው ዘ ማይነስ ኦፍ ማይነስ ፕላስ 1 ኦቨር 3 ይሆናል ማይነስ 1 ይሆናል ማለት ነው። ከዛ እቺ ኔጌቲቭ ገብታ ታበዛቸዋለች ሁሉንም 1 ኦቨር 4 ማይነስ 1 ኦቨር 3 ፕላስ 1 ማይነስ 1 ኦቨር 4 ማይነስ 1 ኦቨር 3 ፕላስ 1 ይሆናል ማለት ነው። ማይነስ 1 ኦቨር 4 ፕላስ 1 ኦቨር 4 ካንስል አውት ይሆናል። ማይነስ 1 ኦቨር 3 ማይነስ 1 ኦቨር 3 ምን ይሆናል? ማይነስ 2 ኦቨር 3 ይሆናል ፕላስ 1 ፕላስ 1 2 ማለት ነው። ኦቨር 1 አድርገን ክሪስ ክሮስ እናደርጋለን። 1 ሲባዛ ማይነስ 2 ስንት ነው? ማይነስ 2 ይሆናል። ሲደመር 2 3 ሲባዛ 2 6 ኦቨር 3 ሲባዛ 1 3 የማለት 4 ኦቨር 3 ይሆናል ማለት ነው። ስለዚህ መልሳችን እዚህ ጋር ጀስት ከተሰጡን ውስጥ ቢ ይሆናል ማለት ነው። ኩዌስችን ነምበር 17 ምንድነው የሚለን? What is the area of the region enclosed between the graph of the function f of x እኩል ነው ማይነስ ኤክስ ስኩዌር ፕላስ 4x ኤንድ ኤክስ አክሲስ ነው የተባልነው። ጀስት ይሄን ለመስራት በጣም ቀላል ነው። ጀስት ትንሽ በግራፍ ለማሳየት ያክል እንደዚህ ይሆናል ግራፋችን። ይሄን የሚሆነው ይሄ ማለት ኤፍ ኦፍ ኤክስ ነው። ያ ማለት ዋይ ብለንም ልንጽፈው እንችላለን። ይሄ ደግሞ ኤክስ አክሲስ ነው። ኤክስ አክሲስ ማለት ዋይ ምንድነው 0 ብለን ነው የምንነሳው ማለት ነው። ስለዚህ ኤፍ ኦፍ ኤክስ ማለት ደግሞ ምንድነው ተብለናል? እዚህ ጋር ማይነስ ኤክስ ስኩዌር ፕላስ 4x ነው ተብለናል። ስለዚህ ዋይ እኩል ነው ማይነስ ኤክስ ስኩዌር ፕላስ 4x ይሆናል። ሁለቱን ኬስ ስናደርገው ኤክስ ኢንተርሴፕት እናገኘዋለን ማለት ነው። ወይም ዋይን 0 ስናደርገው ሶ ምን ይሆናል? ማይነስ ኤክስ ስኩዌር
ፕላስ 4x እኩል ነው 0 ይሆናል። ኤክስ ኮመን ስናወጣ ማይነስ ኤክስ ፕላስ 4 እኩል ነው 0 ይሆናል። ኤክስ እኩል ነው 0 ኤንድ ማይነስ ኤክስ ፕላስ 4 ኢኳልስ ቱ 0 ዘን ኤክስ እኩል ነው 4 ይሆናል ማለት ነው። ስለዚህ ኢንክሎዝድ ኤሪያውን ፈልጉ ማለት ኢንተግሬሽን አድርጉት ወይም ኢንተግራል ነው ማለት ነው የተጠየቅነው። ስለዚህ ዘ ኢንተግራል ኦፍ እናደርግና ማይነስ ኤክስ ስኩዌር ፕላስ 4x ከስንት እስከ ስንት ነው የምንለው? ከ0 እስከ 4 እንላለን ማለት ነው። ዊዝ ዲኤክስ ማለት ነው። ይሄኛው ጀስት ቅድም በሰራ ነው መንገድ ነው የምንሰራው። ማይነስ ኤክስ ኪዩብድ ኦቨር 3 ፕላስ 4x ስኩዌር ኦቨር 2 ከ0 እስከ 4። ይሄ ደግሞ ይቃለላል ምን ይሆናል? ማይነስ ኤክስ ኪዩብድ ኦቨር 3 ፕላስ 2x ይሆናል ከ0 እስከ ስንት? እስከ 4 ማለት ነው። ሶ አሁን እዚህ ጋር ቁጥሮች መተካት ነው። ማይነስ እናደርግና 4 ዘ ፓወር ኦፍ 3 ኦቨር 3 ፕላስ እቺ ስኩዌር አላት 2 ኢንቱ 4 ስኩዌር ይሆናል ማለት ነው። ስለዚህ 4 ኪዩብድ ሲሆን ስንት ነው? ማይነስ 64 ይሆናል ኦቨር 3 ፕላስ 4 ስኩዌር ሲሆን ስንት ነው? 16 ሲባዛ 2 32 ይሆናል። ሲቀነስ 0 ስለሆነ 0 ነው የሚሆን ችግር የለውም ማለት መጻፍ እንችላለን። ሶ ኦቨር 1 አድርገን ክሪስ ክሮስ እናደርጋለን ማለት ነው። ማይነስ 64 ሲደመር 3 ባዛው 32 ስንት ነው? 96 ኦቨር 3 ይሆናል። ዘን ከ6 ላይ 4 2 ከ9 ላይ ደግሞ 3 ስለዚህ 32 ኦቨር 3 ይሆናል ማለት ነው ኤሪያው። ሶ እዚህ ጋር ጀስት አማራጭ ላይ የለም የተሰጠን፣ ስለዚህ መልሱ የለም ማለት ነው። እዚህ ጋር 16 ኦቨር 3 ነው ያሉት። ጀስት ይሄኛው አይሆንም። ጀስት ይሄኛው ሊሆን የሚችለው ምንድነው? ከዚህ ሀፍ አድርገው ወስደው ከሆነ የሰሩት ሜቢ ግን ትዋይስ መሆን አለበት። ስለዚህ መልሱ ምንድነው? 32 ኦቨር 3 ይሆናል ማለት ነው። 18ኛ ጥያቄ። ይችኛውን ጥያቄ በደንብ አንደርስታንድ ማድረግ አለባችሁ። ሌት ኤ ኤንድ ቢ ነን ኢምፒቲ ሴት ቢሆኑ ሰች ዛት ነምበር ኦፍ ኤ ለስ ቢ ማለት ኤ ላይ ያለ ግን ቢ ላይ የሌለ ስንት ነው? 6 ተብለናል። ኤ ላይ ያለ ቢ ላይ የሌለ። ነምበር ኦፍ ኤ ሲሜትሪ ዲፈረንስ ዊዝ ቢ ማለት ደግሞ 9 ነው ተብለናል። ያ ማለት ኤ ላይ ያለ ቢ ላይ ያለ ግን ሁለቱ ላይ የሌለ፣ ያ ማለት 9 ኤ ላይ ያለ ወይ ደግሞ ቢ ላይ ያለ ነገር ግን ሁለቱ ላይ የሌለ ማለት ነው። ይሄ ተሰጥቶናል። ይሄ ነምበር ኦፍ የዚህኛውን ጣፍላችሁ ኤ ሲሜትሪ ዊዝ ቢ ሲሜትሪ ዲፈረንስ ማለት ነው። ምን ማለት ነው? ነምበር ኦፍ ኤ ዩኒየን ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን፣ ያ ማለት ኤ እና ኤ ላይ ወይም ቢ ላይ ያለ ማለት ነው። ግን የጋራ ያልሆነ እንለዋለን ነምበር ኦፍ ወይም ኤ ሲሜትሪ ዲፈረንስ ዊዝ ቢ እንለዋለን ማለት ነው። ስለዚህ ይህ ስንት ነው? 9 ተሰጥቶናል። ስለዚህ ነምበር ኦፍ ኤ ዩኒየን ቢ ማግኘት እንችላለን። ምክንያቱም ነምበር ኦፍ ኤ ኢንተርሴክሽን ቢ ስንት ተብሎናል? 4 ስለተባለ ማለት ነው። ሶ 9 እኩል ነው እንልና ነምበር ኦፍ ኤ ዩኒየን ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ስንት ነው? 4። ስለዚህ እቺ ወደ ስናመጣት ነምበር ኦፍ ኤ ዩኒየን ቢ ማለት ስንት ነው? 13 ይሆናል ማለት ነው። ስለዚህ ጋር ስንት ነው የሚለው? 17። ስለዚህ ፎልስ ኖት ትሩ ስለሆነ ይሄ ይሆናል ማለት ነው። ግን ሌሎችንም እንስራቸው ጀስት እንዲገባችሁ ማለት ነው። ለምሳሌ ሲ ነምበር ኦፍ ኤ ስንት ነው አለ? 10 ነው አለ። ነምበር ኦፍ ኤ ስንት ነው አለ? 10። ይሄን ቼክ ማድረግ እንችላለን። ኤ ስንት ኤለመንት አለው? 6 አለው። ቢ ላይ የሌለ ማለት ነው። ኤ ኢንተርሴክሽን ቢ ደግሞ ስንት አለ? 4 አለ። ስለዚህ አጠቃላይ ስንት ይኖረዋል ማለት ነው? 6 ሲደመር 4 እኩል ነው 10 አለው ማለት ነው። ዘን ነምበር ኦፍ ቢ ደግሞ ለማግኘት እዚህ ጋር ነምበር ኦፍ ኤ ዩኒየን ቢ ስላለ ነምበር ኦፍ ኤ ዩኒየን ቢ ማለት ፎርሙላውን እቺ መያዝ ያለባችሁ ነምበር ኦፍ ኤ ታደርጋላችሁ ፕላስ ነምበር ኦፍ ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ አድርጋችሁ ትሰራላችሁ ማለት ነው። ነምበር ኦፍ ኤ ዩኒየን ቢ 13 ነው እኩል ነው ነምበር ኦፍ ኤ 10 አግኝተናል ፕላስ ነምበር ኦፍ ቢ አናውቀውም ሲቀነስ ነምበር ኦፍ ኢንተርሴክሽን ቢ 4 ማለት ነው። 13 እኩል ነው 10 ሲደመር ነምበር ኦፍ ቢ ጀስት እቺን መቀነስ እንችላለን። 10 ሲቀነስ 4 ስንት ነው? 6 ማለት ነው። ዘን እቺን 6 ወደዚህ ስናመጣት ነምበር ኦፍ ቢ ማለት 13 ሲቀነስ 6 ስንት ነው? 7። ስለዚህ ይሄኛውም ልክ ነው ማለት ነው። ይሄኛውም ልክ ነው ብለናል። ነምበር ኦፍ ቢ ለስ ኤ ማለት ደግሞ ቢ ላይ ያለ ነገር ግን ማን ላይ የሌለ? ኤ ላይ የሌለ። ያ ማለት ምንድነው? ነምበር ኦፍ ቢ ለስ ኤ ማለት ምንድነው? ነምበር ኦፍ ቢ ነው የምታደርጉት ሲቀነስ ነምበር ኦፍ ኤ ኢንተርሴክሽን ቢ። ያ ማለት ቢ ላይ ያለ ግን ኤ ላይ የሌለ ለማለት ነው።
ነምበር ኦፍ ቢ 7 አግኝተናል። ሲቀነስ ነምበር ኦፍ ኢንተርሴክሽን ቢ 4 ተሰጥቶናል። ያ ማለት 3። ስለዚህ ነምበር ኦፍ ቢ ለስ ኤ 3 ይሆናል ማለት ነው። እቺ ለስ ኤ ማለት ቢ ላይ አለ ግን ኤ ላይ የለም ማለት ነው። ስለዚህ በዚህ መንገድ ቼክ ማድረግ ትችላላችሁ። ኖት ትሩ ስለሆነ ነምበር ኦፍ ኤ ዩኒየን ቢ እኩል ነው 17 የሚለው አይሆንም ማለት ነው። ስንት ነው ነምበር ኦፍ ኤ ዩኒየን ቢ? 13 ነው የሚመጣው ማለት ነው። 19ኛ ጥያቄ ጀስት ኮሬክሽን ያስፈልገዋል። እናንተ የመሰላችሁን ደግሞ በዚህ ቢስተካከል የምትሉትን ኮመንት ሴክሽን ላይ ያስቀምጡልን። ጀስት እንደኛ ግን ቢስተካከል ብለን ያሰብነው ምንድነው which of the following is not necessarily true about the two triangles given below። ምክንያቱም እነዚህ ሁለት ትራያንግሎች ከተሰጡ ጀስት ትራያንግል ላይ እንደዚህ ከተሰጠ ይሄ ከዚህ ጋር ምንድነው እኩል ነው ማለት ነው። ይሄኛው ደግሞ አንግል ኤ ከአንግል ዲ ጋር እኩል ነው። ስለዚህ አንግል ኤፍ ከማን ጋር እኩል ይሆናል? ከአንግል ቢ ጋር እኩል ይሆናል። በምን? በአንግል ሲሚላሪቲ ቲዮረም ማለት ነው። ሶ ዘ ቱ ትራያንግልስ አር ሲሚላር ይላል። ኦብቪየስ ነው። ኦል ዜር ኮረስፖንዲንግ አንግልስ አር ኮንግረንት። ኦፍ ኮርስ ሲሚላር ላይ ምንድነው ኮረስፖንዲንግ አንግሉ ኮንግረንት መሆን አለበት። ዜር ኮረስፖንዲንግ ሳይድስ አር ዘ ሰም ሬሾ። ይሄም ኦብቪየስ ነው። ምክንያቱም ሲሚላር ናቸው ካል ሳይዳቸው ምንድነው ፕሮፖርሽናል ነው። ዘ ቱ ትራያንግልስ ሃቭ ዘ ሰም ኤሪያ የሚለው ግን ኢት ኢዝ ኖት ማለት ነው። ኤሪያቸው ምን ላይሆን ይችላል? እኩል ላይሆን ይችላል። ምክንያቱም አንዱ ትልቅ አንዱ ትንሽ መሆን ይችላል። ሳይዱ ፕሮፖርሽናል ስለሆነ ማለት ነው። ኮንግረንት ከሆነ ነው ኤሪያው ግዴታ እኩል መሆን የሚገባው። ስለዚህ ኢዝ ኖት ኔሰሰርሊ በሚል ቢስተካከል ባይነ ጀስት እናንተ ደግሞ በዚህ ቢስተካከል ወይም ልክ ነው የምትሉ ከሆነ ጀስት ኮመንት ሴክሽን ላይ የራሳችሁን ሀሳብ አስቀምጡልን። ኩዌሽን ነምበር 20 ጀስት በደንብ አንደርስታንድ ማድረግ አለባችሁ ጥያቄዋን፣ አለበዚያ በጣም ትሸውዳለች። ኢን ዘ ፎሎዊንግ ትራያንግል ኤቢሲ ኢፍ ሜዥር ኦፍ አንግል ኤቢዲ ስንት ነው? 45 ነው ተብለናል። አንግል ኤሲዲ ደግሞ 30 ነው ተብለናል። ኤንድ ዘ ሌንግዝ ኦፍ ዲፒ ደግሞ ቢ 3 ሴንቲሜትር ነው ተብለናል። እዚህ ጋር 3 ተሰጥቶናል። ሶ ምንድነው የተጠየቅነው? ዘ ፐሪሜትር ኦፍ ዘ ትራያንግል ኤዲሲ እዚችን ትራያንግል ነው የተጠየቅነው። ጀስት እኛ ግን በፍጥነት ስንሰራ የሙሉውን ልንሰራ እንችላለን። ስለዚህ ጋር መጠንቀቅ አለባችሁ። ሶ አሁን ኤሲ እና ሲዲን እንዴት አገኛለሁ ብለን ነው የምናስበው ኔክስት። እሱን ለማግኘት በጣም ቀላል ነው። ትሪጎኖሜትሪክ ሬሾ መጠቀም ነው። ትሪጎኖሜትሪክ ሬሾ ሳይን ቴታ አለ። ለምሳሌ ሳይን 30 ዲግሪ ኦፖዚት ኦቨር ሃይፖትነስ ያ ማለት 3 ኦቨር ኤች ሃይፖትነሱን ኤች ብለው ማለት ነው። ዘን ሳይን 30 ደግሞ ስንት ነው? 1 ኦቨር 2 ነው እኩል ነው 3 ኦቨር ኤች አደርጋለሁ። ዘን ክሪስ ክሮስ ታደርጉ ኤች እኩል ነው ስንት ይመጣል? 6 ይሆናል ማለት ነው። ስለዚህ 6 ነው ማለት ነው። ዘን እቺኛውን ሲዲን ለማግኘት ደግሞ ኮስ ቴታ እጠቀማለሁ። ኮስ 30 ዲግሪ እኩል ነው ሲዲ ኦቨር ሃይፖትነስ አድርጋለሁ። ኦቨር 1 አድርጌ ክሪስ ክሮስ አድርጌ ሲዲ ማለት ምን ይሆናል? ኤች ታይምስ ኮስ 30 ዲግሪ ማለት ነው። ኤች እዚህ ጋር 6 ነው ሲባዛ አደርግና ኮስ 30 ደግሞ ስንት ነው? ሩት 3 ኦቨር 2 ማለት ነው። በሁለት 1 በሁለት 3 ይሆናል። ያ ማለት 3 ሩት 3። ስለዚህ እቺኛዋ ማለት 3 ሩት 3 ነች። ስለዚህ የዚችን ፐርሜትር አሁን ማግኘት እችላለሁ። ምንድነው ፐርሜትሩ? 3 ሲደመር 6 ሲደመር 3 ሩት 3። 3 ሲደመር 6 ስንት ነው? 9 ሲደመር 3 ሩት 3 ይሆናል ማለት ነው። ስለዚህ መልሳችን ማን ይሆናል? ሲ ይሆናል ማለት ነው መልሳችን። በደንብ አንደርስታንድ አድርጉት ይሄን። ትሪጎኖሜትሪክ ላይ ጀስት እቺኛውን ፕሮፐርቲ ብትይዙ ጥሩ ነው። ኮመኖችን ያዟቸው። የ0ን የ30ን የ45 የ60ን ከዛ የ90 የ270 እነዚህን በደንብ ያዟቸው። በዩኒት ሰርክል ወይም ደግሞ እቺን ትራያንግል ሜትድ ተጠቅማችሁ ማለት ነው። ኢኩላተራል ትራያንግል 2 በ2 ቢኖር እቺ 1 ትሆናለች፣ እቺ ሩት 3 ትመጣለች፣ እቺ ደግሞ 30 ዲግሪ ትሆናለች፣ እቺ 60 ዲግሪ ትሆናለች። ስለዚህ አሁን ከዚህ ጋር ሳይን 30 ብትሉኝ ምንድን ነው የምላችሁ? 1 ኦቨር 2 ኮስ 30 ብትሉኝ ሩት 3 ኦቨር 2 ታን 30 ደግሞ ምን ይሆናል? 1 ኦቨር ሩት 3 ይሆናል። ሳይን 60 ሩት 3 ኦቨር 2 ኮስ 60 1 ኦቨር 2 እያልን እዚህ ጋር ማግኘት እንችላለን ማለት ነው። በዚች ብቻ ጀስት ቁጥሮቹ መሸምደድ ካልቻላችሁ በዚህ መስራት ትችላላችሁ ማለት ነው። አንደኛ ጥያቄ በጣም ኮሬክሽን ያስፈልገዋል። ጀስት ግን እንዴት መሰራት አለበት የሚለውን እናሳያቸዋለን። ኢፍ ዘ ኤንድ ፖይንት ኦፍ ዘ ዲያሜትር ኦፍ ሰርክል ዲያሜትር አለ። ልክ ዲያሜትር ላይ ኤንድ ፖይንቶች ቢሰጣችሁ ለምሳሌ ይሄ ፖይንት እና ይሄ ፖይንት ቢሰጣችሁ ይሄ ለምሳሌ x1 ኮማ y1 ቢሆን ይሄኛው ደግሞ x2 ኮማ y2 ቢሆን ዘን ኢኩዌሽን ኦፍ ዘ ሰርክል ዋት ኢዝ ዘ ኢኩዌሽን ኦፍ ዘ ሰርክል ብትጠየቁ የመጀመሪያው ስቴፕ ሚድ ፖይንት ፈልጉ። ሚድ ፖይንት ማለት እዚህ ጋር ሴንተር ማለት ነው። ሚድ ፖይንት ማለት ሁለት ኢንድ ፖይንትን ተጠቅማችሁ የምታገኙት ኤክስ ኮማ ዋይ ብንለው ወይም ኤክስ ኖት ኮማ ዋይ ኖት ብንለው
ምንድነው አድርጋችሁ የምታደርጉት x1 ፕላስ x2 ኦቨር 2 አድርጋችሁ ኮማ y1 ፕላስ y2 ኦቨር 2 አድርጋችሁ ሚድ ፖይንት ታገኛላችሁ። ዘንድ ዲስታንሱን መፈለግ ይኖርባችኋል። ዲስታንሱን የምታገኙት የመጀመሪያው ዲያሜትሩን ነው። ጀስት ከይሄኛውን ዲስታንስ ከተጠቀማችሁ ሚድ ፖይንቱን እና አንዱን ኢንድ ፖይንት ከተጠቀማችሁ የምታገኙት ራዲየስ ይሆናል ማለት ነው። ጀስት ሁለቱን ኢንድ ፖይንቶች ተጠቅማችሁ የምትሰሩ ከሆነ ምንድነው የምታደርጉት ስኩዌር ሩት ኦፍ አድርጋችሁ x2 ማይነስ x1 ዘ ሆል ስኩዌር ፕላስ y2 ማይነስ y1 ዘ ሆል ስኩዌር ታደርጋላችሁ ማለት ነው። ይሄ ማለት ዲያሜትራችሁ ነው። ዘን ራዲየስ ማለት ደግሞ ምንድነው ዲያሜትር ኦቨር 2 ሃፍ ኦፍ ዘ ዲያሜትር ማለት ነው። ከዛ ራዲየስ አገኛችሁ ማለት ነው። ዘን እዚህ ጋር ያገኛችሁትን ለምሳሌ ሚድ ፖይንት ስትሰሩ 3 ኮማ ማይነስ 4 ብታገኙ ራዲየሱ እዚህ ጋር ለምሳሌ ስኩዌር ሩት ኦፍ 10 ቢመጣላችሁ ምንድነው የምታደርጉት በምጽፉበት ጊዜ ኤክስ ማይነስ እቺ ፖዚቲቭ ስለሆነች ኔጌቲቭ ሆና ነው እዚህ ጋር የምታገኙት ስኩዌር ይሆናል። ፕላስ እዚህ ጋር ኔጌቲቭ ስለሆነ ዋይ ፕላስ 4 ዘ ሆል ስኩዌር ታደርጉና እኩል ነው። ይሄ አር ስኩዌር ስለሆነ መጠቀም ያለብን ይሄን ስኩዌር ስታደርጉት 10 ይሆናል ማለት ነው። ስለዚህ በዚህ መንገድ መስራት ትችላላችሁ ማለት ነው። ስለዚህ የኛውን አሰራር ያዙት። ስለዚህ ሰርክል ኢንድ ፖይንቱ ከሰጣችሁ በዚህ መንገድ በቀላሉ መስራት ይቻላል ማለት ነው። 22ኛ ጥያቄ ጀስት በጣም ቀላል ነው። ምንድነው ከዚህ ማወቅ ያለባችሁ ኤሌመንትን እንዴት ነው አይደንቲፋይ ማድረግ የምንችለው? ለምሳሌ ኢፍ ሴት ኤ 0 1 2 አሁን እዚህ ጋር 1 እና 2 በአንድ ብሬስ ስለተያያዙ እንደ አንድ ኤሌመንት ናቸው ማለት ነው። መነጣጠል አንችልም። ቢ ላይም ስናይ -1 0 እና 1 በአንድ ተያይዘዋል። ስለዚህ እነዚህም መነጣጠል አንችልም፣ እንደ አንድ ኤሌመንት ነው የምናያቸው። ስለዚህ ኤ 2 ኤሌመንት አለው፣ ይሄኛው አንድ ኤሌመንት አለው ማለት ነው። ዘን እና ያለን አሁን ምርጫዎችን ምንድነው ትሩ የሆነ ስለሆነ የሚለን -1 አን ኤሌመንት ኦፍ ቢ ይሄ አይሆንም። ምክንያቱም -1 ብቻዋን አይደለም ያለችው አብረው ነው። ለምሳሌ ቢ እኩል ነው ብሎ -1 0 እና 1 ቢል የስ -1 አን ኤሌመንት ኦፍ እንደዚህ አድርገን ነው ኢቭን ስንጽፍ እንደዚህ ሳይሆን -1 እንደዚህ አድርገን አን ኤሌመንት ኦፍ ቢ ነው ማለት ያለብን። 0 እንደዚህ አድርገን አን ኤሌመንት ኦፍ ቢ 1 አን ኤሌመንት ኦፍ ቢ ነው መጻፍ ያለበት። እንደዚህ ራሱ መጻፍ አይቻልም። ሌላው እዚህ ጋር ሲሜትሪ ዲፈረንስ የሚል ነው። የሲሜትሪ ዲፈረንስ በደንብ ነግሬያችኋለሁ፣ በደንብ ያዙት። ነምበር ኦፍ ወይም ኤ ዩኒየን ቢ ላይ ያለ ነገር ግን ኢንተርሴክሽን ላይ የሌለ ወይም ደግሞ ማለት ነው ኤ ላይ ያለ ግን ቢ ላይ የሌለ እና ቢ ላይ ያለ ኤ ላይ የሌለ ብላችሁ ኢንተርፕሬት ማድረግ ትችላላችሁ። አን ኤሌመንት ኦፍ ኤ ኦር አን ኤሌመንት ኦፍ ቢ በት ኖት አን ኤሌመንት ኦፍ ቦዝ ኤ ኤንድ ቢ ኤ እና ቢ ላይ የሌለ ነው። ጀስት እዚህ ጋር ጀስት የለም። አሁን -1 ኮማቱ በምን ታምር አናገኘው፣ ስለዚህ አይሆንም ማለት ነው። ኤ ሲሜትሪ ዲፈረንስ ዊዝ ቢ የሚለው እሱ ማለት ጀስት ሙሉ እዚህ ጋር ያሉትን ነው የምንጽፋቸው። ማነው መልሱ አሁን ትክክለኛ የሚሆነው 0 ከዛ 1 ኮማቱ እና እንደዚህ አድርገን -1 0 እና 1 አድርገን እንደዚህ ነው የምናስቀምጠው ማለት ነው። የዚህኛው መልስ ትክክለኛው ይሄ ነው የሚሆነው። 1 እና 2 ሳብሴት ዊዝ ኤ ነው የሚለው ይሄ አይሆንም። ምክንያቱም ምን መሰላችሁ እቺኛዋን ስታስቀምጡ አሁን እንደዚህ ነው ማስቀመጥ የነበረበት። እንደዚህ ቢያስቀምጡ አዎ ሳብሴት ናቸው፣ ግን አሁን ብቻቸውን አስቀምጣቸው ማለት 1 እና 2 ሳብሴት ናቸው እያለን ነው። ስለዚህ አይደለም። አንድ ላይ ቢያስቀምጣቸው እንደዚህ በብሬስ አሪፍ ነበር። ይሄ እንደ አንድ ኤሌመንት ነው የምትቆጥሩት። ይሄን ነገር በደንብ ያዙ። ሌላኛው ዲ ላይ ነምበር ኦፍ ኤ ዩኒየን ቢ 3 ነው የሚለው ይሄ ትሩ ነው። ለምን መሰላችሁ? ዩኒየን ማለት ችግር የለውም ኤ ላይ ይኑር ቢ ላይ ይኑር ሁለቱም ላይ ይኑር ችግር የለውም እንወስደዋለን። ለምሳሌ 0 አለ 0 እንወስዳለን፣ 1 እና 2 በአንድ ላይ ያሉ እነሱን እንወስዳለን። ይሄን ስንወስድ አጠቃላይ 3 ይኖራሉ ማለት ነው። ስለዚህ በዚህ መሰረት ዲ ምንድነው ትሩ ነው ማለት ነው። ሌሎቹ ፎልስ ናቸው። 23ኛ ጥያቄ በጣም ቀላል ነው። ጀስት አንደርስታንድ አድርጉት። አመንግ 260 ኤምፕሎይስ 260 ሰራተኞች አሉ ኢን አን ኦርጋናይዜሽን 150 ድሪንክ ኮፊ ኤንድ 120 ደግሞ ድሪንክ ቲ ኢፍ 30 ኤምፕሎይስ ድሪንክ ናይዘር ኮፊ ኖር ቲ 30ዎቹ ቡና የማይጠጡ ሻይ የማይጠጡ ዋት ኢዝ ዘ ነምበር ኦፍ ኤምፕሎይ ሁ ድሪንክ ኦንሊ ኮፊ ቡና ብቻ የሚጠጡት ምን ያክሉ ናቸው ነው። ሎክ ሂር አጠቃላይ ስንት ሰራተኛ ነው ያለ? 260 አለ። ከዚህ ውስጥ 30ዎቹ ምንም አይጠቀሙም። ስለዚህ ሲቀነስ 30 አድርገን 230 አገኘን ማለት ነው።
ስለዚህ 230ዎቹ ቡና ይጠቀማሉ፣ ሻይ ይጠቀማሉ ወይም ሁለቱንም ይጠቀማሉ ማለት ነው። ከዛ ሌት እንልና ኤክስ ማለት ቦዝ ድሪንክ ምንና ምን ኮፊ ኤንድ ቲ ማለት ነው። ቡናና ሻይ የሚጠጡ። ስለዚህ ምን እናደርጋለን መሰላችሁ? ከ150 ሲቀነስ ኤክስ ስናደርግ ምኖቹና ቡና ብቻ የሚጠጡት ማለት ነው ሲደመር 120 ሲቀነስ ኤክስ ሻይ ብቻ የሚጠጡት ሲደመር ሻይና ቡና የሚጠጡት ማለት ነው እኩል ነው 230 ነው የምንለው። ምክንያቱም 30ዎቹ ምንም ነገር ስለማይጠቀሙ ማለት ነው። ዘንድ 150 ሲደመር 120 ስንት ነው? 270 ይሆናል። ማይነስ ኤክስ ፕላስ ኤክስ 0 ይሆናል። ማይነስ ኤክስ እኩል ነው 230 ይሆናል ማለት ነው። ዘንድ ኤክስን ወደዚህ ወስዳታለሁ። ይሄ ወደዚህ አምጥቼ ኤክስ እኩል ነው 270 ሲቀነስ 230 ይሆናል። ኤክስ እኩል ነው 40 ማለት ነው። ስለዚህ 40ዎቹ ሻይ እና ቡና የሚጠጡ ናቸው ማለት ነው። ሶ ቡና ብቻ የሚጠጡት ከ150 ላይ 40ዎቹን እንቀንሳለን ማለት ነው። ያ ማለት 0 1 1 110 ናቸው ማለት ነው። እነዚህ ምንድን ናቸው? ቡና ብቻ የሚጠጡት። ሻይ ብቻ የሚጠጡት ምን ያክል ናቸው ብትባሉ ደግሞ ከ120 ላይ 40 ትቀንሳላችሁ። ዘን 0 ከ12 ላይ 4 8 80ዎቹ ደግሞ ሻይ ብቻ ይጠጣሉ ማለት ነው። ስለዚህ በዚህ መሰረት እንሰራለን ማለት ነው። ለምሳሌ እንደዚህ አድርገን ብናስቀምጠው በቬን ዲያግራም እንደዚህ ይሆናል። እዚህ ጋር ሻይ ቡና ብቻ የሚጠጡት 110 አሉ። ኮፊ ይሄን ቲ ብንለው ቲ ብቻ የሚጠጡት 80 አሉ። ሁለቱን የሚጠጡ ደግሞ ስንት አሉ? 40 አሉ። ምንም የማይጠጡ እዚህ ጋር ኮምፕሊመንት 30 አሉ ማለት ነው። ስለዚህ የእነዚህ አሁን ሳሜሽን ስትፈልጉ ስንት ነው አጠቃላይ መምጣት ያለበት? 260 ነው መምጣት ያለበት። ስለዚህ አሁን እነዚህ ብትደምሯቸው ስንት ይሰጧቸዋል? 260 ይሰጧቸዋል ማለት ነው። እዚህ ጋር ይችኛዋ ናት አንደኛው 30ን መቀነስ አለባችሁ። ለምን? ምንም ነገር ስለማይጠቀሙ ማለት ነው። አራተኛ ጥያቄ ጀስት 23ኛው ላይ እንደሰራ ነው የተወሰነ ይመሳሰላል። in the following Venn diagram the number of elements of the universal set U is given in terms of x እና y x እና y ምንድናቸው? number of element ነው ሪፕሬዘንት የሚያደርጉት ተብለናል። then if number of a 18 ቢሆን number of b ደግሞ 16 ቢሆኑ then what is the number of a union b complement? ኮምፕሊመንት ማለት አሟይ ማለት ነው። ጀስት ኤ ዩኒየን ቢ ላይ ያላለ ዩኒቨርሳሉ ላይ ያለ ከዛ ኤ ዩኒየን ቢ ላይ የሌሉት ግን ዩኒቨርሳል ላይ ያሉት ማለት ናቸው። እዚህ ጋር የተሰጠን 3x ማይነስ ዋይ ማለት ነው። ኤክስ እና ዋይን ከፈለግን በኋላ እዚህ ጋር ተክተን የምናገኘው ማለት ነው የኮምፕሊመንት ማለት። ይችኛዋን ግን ጀስት ኮሬክሽን ያስፈልጋታል። ምንድነው? ኤክስ ማይነስ ዋይ አድርጋችሁ ነው የምትሰሩት እንጂ አይመጣላችሁም። እንደዚህ ካልሆነ ጀስት ኔጌቲቭ ነው የሚመጣው። ኔጌቲቭ ደግሞ ነምበር ኦፍ ኤሌመንት መምጣት አይችልም አይደል? ስለዚህ ይችኛዋን ኤክስ ማይነስ ዋይ አድርጋችሁ ስሩት። ዘን ነምበር ኦፍ ኤሌመንት ኦፍ ኤ ማለት ምንድነው የሚሆነው? 4x ይሆናል ፕላስ ኤክስ አሁን የተስተካከለው ማይነስ ዋይ እኩል ነው ስንት እንላለን? 18 እንላለን። ነምበር ኦፍ ቢን ደግሞ እዚህ ጋር እንሰራለን 3x ፕላስ ዋይ ፕላስ ኤክስ ማይነስ ዋይ እኩል ነው ነምበር ኦፍ ቢ ስንት ነው? 16። ስለዚህ ዋይ እና ማይነስ ዋይ ኦፖዚት ሳይን ስለሆነ ይጣፋሉ። 3x ፕላስ ኤክስ ስንት ነው? 4x እኩል ነው 16 ይሆናል። ለአራት አካፍለዋለሁ ኤክስ ስንት ይሆናል? 4 ይሆናል ማለት ነው። ኤክስ 4 ከሆነ ዋይን ለማግኘት እዚህ ጋር ተካዋለሁ ማለት ነው። ጀስት ይሄን ትንሽ ሲምፕሊፋይ ለማድረግ 5x ማይነስ ዋይ እኩል ነው 18 ይሆናል። 5 ሲባዛ በ4 20 ይሆናል። ሲቀነስ ዋይ እኩል ነው 18 ዘን ማይነስ ዋይ እኩል ነው ማይነስ 2 ይሆናል። በኔጌቲቭ ስታበዙት ዋይ ስንት ይሆናል? 2 ይሆናል ማለት ነው። ሶ ኤክስ ስንት ነው? 4 ዋይ እኩል ነው 2 ማለት ነው። ይሄን ካገኘን በኋላ የተጠየቅነው እንዳልኳችሁ ይችኛዋን ነው ኮምፕሊመንት ማለት ነው። ነምበር ኦፍ ኤ ዩኒየን ቢ ኮምፕሊመንት። ስለዚህ 3x ማይነስ ዋይ ነው የተጠየቅነው። 3 ኢንቱ 4 እናደርግና ማይነስ 2 እናደርጋለን። 12 ሲቀነስ 2 እኩል ነው 10 ይሆናል ማለት ነው። ስለዚህ መልሳችን ማለት ነው ሲ ይሆናል ማለት ነው። 25ኛ ጥያቄ ጀስት በፊት ከሰራነው ጥያቄ ጋር የተወሰነ ይገናኛል። ሌት ኤ ኤንድ ቢ አር ነን ኤምፕቲ ሴትስ ቢሆኑ then which of the following is not necessarily true? not necessarily true። እነዚህም በደንብ ያዙ። not necessarily ማለት ትንሽ አጽንኦት ሰጠውታል ማለት ነው። ኤ ላይ if x is an element of a symmetry difference of b then x an element of b less a or x an element of a less b. yes of course። ምን ብለናል? ኤ ላይ አለ ወይ ቢ ላይ የሌለ ወይም ደግሞ ቢ ላይ ያለና ኤ ላይ የሌለ ነው ማለት ነው። ኤክስ ማለት የዚህ አባል ሆነች ማለት ኤክስ ቢ ለስ ኤ ናት። ቢ ላይ ያለች ኤ ላይ የለችም። ወይም ደግሞ
ኤክስ ኤ ላይ ያለች ቢ ላይ የለችም ማለት ነው። ስለዚህ ይሆናል ቢ ላይ ደግሞ ምንድን ነው የሚለው ኢፍ ኤክስ አን ኤለመንት ኦፍ ኤ ለስ ቢ ነው የሚለው ዘን ኤክስ አን ኤለመንት ኦፍ ኤ ሲሜትሪ ቢ። ኤ ማለትም ልክ ነው፣ ምክንያቱም ኤክስ ኤ ላይ ካለች እና ቢ ላይ ከሌለች ምን ጋር ትኖራለች? ኤ ሲሜትሪ ዲፈረንስ ቢ ላይ ትኖራለች ማለት ነው። ሌላው ሲ ላይ ደግሞ ምንድን ነው የሚለን ኢፍ ኤክስ ኢዝ አን ኤለመንት ኦፍ ኤ ኢንተርሴክሽን ቢ ላይ ካለች ዘን ኤክስ ኢዝ አን ኤለመንት ኦፍ ኤ ዩኒየን ቢ። ይሄም ልክ ነው፣ ምክንያቱም ኢንተርሴክሽን ላይ ያለች ማለት ዩኒየን ላይ ግዴታ ትኖራለች ማለት ነው። ዩኒየን ላይ ያለች ማለት ግን ኢንተርሴክሽን ላይ ያለች ማለት አይደለም። ኢንቨርስ ሲሆን አይሰራም። እዚህ ጋር ግን ትክክል ነው። ኦልዌይስ ዲ ላይ ምንድን ነው የሚለን ኢፍ ኤክስ ኢዝ አን ኤለመንት ኦፍ ኤ ዩኒየን ቢ ላይ ካለች ዘን ኤክስ ኢዝ አን ኤለመንት ኦፍ ኤ ሲሜትሪ ዲፈረንስ ዊዝ ቢ ነው የሚለው። ይሄኛው ኖት ነሰሰርሊ ስለሆነ ማለት ነው ይሄ አይሆንም። ለምን መሰላችሁ? ኤ ዩኒየን ቢ ላይ አለች ማለት ለምሳሌ ኤ ላይም ቢ ላይም ኖራ ሊሆን ይችላል። እዚህ ጋር ሲሜትሪ ዲፈረንስ ማለት ደግሞ ምንድን ነው ብለናል? ኖት ቦዝ ኢን ኤ ኤንድ ቢ መገኘት አይችልም ብለናል። ስለዚህ ይሄኛው ኖት ነሰሰርሊ ትሩ ማለት ነው። ስለዚህ ትክክል ያልሆነው ዲ ነው ማለት ነው። 26ኛው ጀስት ግራፉን አይተን ነው የምንሰራው። ዋት ኢዝ ዘ ፎርሙላ ኦፍ ዘ ፋንክሽን ኤፍ ግራፊካል ሾን ኢን ዘ ፊገር ቢሎው ነው የተባለው። ጀስት ይሄንን አይታችሁ መመለስ ትችላላችሁ የተወሰነ። ምክንያቱም ለምን መሰላችሁ? እዚህ ጋር የተሰጠውን ፓራሜትር አሁን ሶስቱ እንዳልሆነ ስታውቁ ትክክለኛው መልስ ታገኙታላችሁ። ትክክለኛው መልስ ቢ ነው፣ ግን እንዴት የሚለውን እናያለን። ለምሳሌ ይሄኛው አይሆንም። ለምንድን ነው የማይሆነው? ፕላስ ፎር ነው። ፕላስ ፎር ከሆነ ወደ ላይ ነው መሄድ ያለበት። ይሄኛው ፕላስ ፎር ነው፣ ወደ ላይ ነው መሄድ ያለበት። ስለዚህ እነዚህ ሁለቱ አይሆኑም ማለት ነው። ይሄኛው ለምሳሌ እዚህ ጋር ማይነስ መሆኑ ልክ ነው። ወደ ቀኝ 2 ዩኒት ይሄዳል፣ የሱ 2 ዩኒት ሄዷል። ይሄኛው ግን ጭራሽ እዚህ ጋር አይሆንም። ለምን? ፕላስ ከሆነ ወደ ግራ ነው መምጣት ያለበት። ወደዚህ ይሄዳል፣ ከዛ 2 ዩኒት ሄዶ እንደዚህ መሆን አለበት። የዚህኛው ደግሞ 2 ዩኒት ወደ ቀኝ ይሄዳል፣ ከዛ እንደዚህ መሆን አለበት ነው። ይሄኛውን ደግሞ ስታዩት ኤክስ ስኩዌር ማይነስ 4 ነው የተባልነው። ሽፍት አላደረገም። የዚህ ሽፍት አያደርግም፣ እዚህ ጋር ግን ሽፍት አድርጓል። የዚህኛው ምንድነው የሚሆነው? እዚህ ጋር ነው የሚሆነው። ይሄ ኤክስ ስኩዌር ነው፣ ማይነስ 4 ሲሆን ጀስት ወደ ታች ወርደን እንደዚህ ይሆናል ማለት ነው። ስለዚህ ይሄ ደግሞ አይደለም ግራፉ የተሰጠን። ስለዚህ መልሱ ጀስት ሶስቱ እንዳልሆነ ስታውቁ ይሄንን ትመርጣላችሁ ማለት ነው። ጀስት አንዳንዴ ሲስተማቲክ መሆን አለባችሁ ፈተና በምትሰሩበት ጊዜ። ግን እንዴት መጣ የሚለውን እናሳያችሁ። ፋክተራይዝ ነው የምናደርገው፣ ሌላ አዲስ ነገር የለውም። ኤፍ ኦፍ ኤክስ እኩል ነው ኤክስ ስኩዌር ማይነስ 4ኤክስ ፕላስ 4 ማይነስ 4 ማድረግ እችላለሁ። ለምን? ጀስት ዜሮ ነው። 4 ማይነስ 4 ዜሮ ስለሆነ ችግር የለውም። ሶ ምን እናደርጋለን? ፋክተራይዝ ሲሆን ይሄ ማለት ኤክስ ስኩዌር ማይነስ 4ኤክስ ፕላስ 4 ማለት ኤክስ ማይነስ 2 ዘ ሆል ስኩዌር ማለት ነው አይደል? ይህን ስኩዌር ስታደርጉት ይሄኛው ይሰጣችኋል ማይነስ 4። ስለዚህ ይሄ ግራፍ ማለት ይሄ ነው። ሉክ ሂር ወደ ቀኝ 2 ዩኒት ሄዷል ቱ ራይት፣ ከዛ ዳውንዋርድ ደግሞ 4 ዩኒት ሄዷል። ስለዚህ ዚስ ኢዝ ዘ አንሰር ማለት ነው። በጣም ቀላል ጥያቄ ነው። 27ኛ ጥያቄ ጀስት የፕሮባቢሊቲ ጥያቄ ነው። ኢፍ ቱ ዳይስ አር ስሮውን አት ዘ ሰም ታይም አንድ ጊዜ ብንወረውራቸው ዋት ኢዝ ዘ ፕሮባቢሊቲ ኦፍ አን ኤቨንት ዛት ዘ ሰም ኦፍ ዘ ነምበር ኦፍ ዘ አፐር ፌሲስ 10። ይሄኛው ደምራችሁ ማወቅ ትችላላችሁ። አንደኛ ፖሲቢሊቲዎች 6 ናቸው፣ ያ ማለት ከ1 እስከ 6 ያለ። ስለዚህ ሁለት ጊዜ ስለሆነ የተወረወሩት 6 ስኩዌር ወይ አድርገን ወይም 6 ታይምስ 6 አድርገን አጠቃላይ ፖሲብል አውትካማችን 36 ነው የሚሆነው። ዘን እኛ ደግሞ የተባልነው 10 ድምራችሁ 10 የሚሆኑን የተባልነው 4 እና 6 አለ፣ 5 እና 5 አለ፣ ከዛ 6 እና 4 አለ። ስለዚህ 3 ነው ማለት ነው። ፕሮባቢሊቲ ደግሞ ምንድነው? ነምበር ኦፍ ኤቨንት ኦቨር ነምበር ኦፍ ሳምፕል ስፔስ አድርገን ነው የምንፈልገው። ያ ማለት 3 ኦቨር 36 እኩል ነው 1 ኦቨር 12 ይሆናል ማለት ነው። ስለዚህ መልሳችን ቢ ይሆናል። ጀስት ይህን ጥያቄ ለመስራት ለሌላ ጊዜ ስለሚጠቅማችሁ ቴብል ሜትድ መጠቀም ትችላላችሁ። ቴብል ሜትድ እንዴት ነው የምትጠቀሙት? ለምሳሌ አሁን ዳይስ ማለት ስንት ነው? 6 ፌስ አለው። ያ ማለት 1 2 3 4 5 6 ብላችሁ ጽፋላችሁ። ወደ ታች ወደ ተመሳሳይ 1 2 3 4 5 6 ብላችሁ ጽፋላችሁ። ስለዚህ ፖሲብል አውትካሞችን እዚህ ጋር መዘርዘር 1 ኮማ 1 1 ኮማ 2 1 ኮማ 3 1 ኮማ 4 1 ኮማ 5 1 ኮማ 6 ከዛ 2 ኮማ 1 ያደርጋችሁ ሙሉ መዘርዘር 2 ኮማ 2 2 ኮማ 3 2 ኮማ 4 ያለ ይቀጥላል ማለት ነው። ጀስት አሁን 10 የሚሰጡን ስናይ ግን እዚህ ጋር ሙሉ ብዘረዝሯቸው አንድ ይሄ አለ፣ ሁለተኛ ደግሞ እዚህ ጋር 5 እና 5 አለ፣ ሌላ ደግሞ 6 እና 4 አለ ማለት ነው። ስለዚህ እነዚህ 3 አሉ ማለት ነው።
ይሄ ለምን መሰላችሁ የሚጠቅማችሁ? ለምሳሌ in which the sum is greater than 8 ሊላችሁ ይችላል። ከ8 የሚበልጥ ጀስት ሊስት ማድረግ ትችላላችሁ። በጣም ቀላል ነው። በርግጥ ለምሳሌ ከ8 እንዲበልጥ 3 እና 8 አለ፣ 4 እና 4 አለ፣ 8 እና ከ8 በላይ ካላችሁ ማለት ነው 4 እና 5 አለ፣ 5 እና 4 አለ፣ 5 እና 5 ያደርጋችሁ ሊስት ማድረግ ይቻላል። ግን ይሄን ብትጠቀሙ በጣም ያቀልላችኋል ነው። ስለዚህ ከሁለት አንዱ መርጣችሁ እንደዚህ አይነት ጥያቄዎችን መስራት ትችላላችሁ ማለት ነው። 28ኛ ጥያቄ ኮምቢኔሽን ነው። ኮምቢኔሽን ላይ ጀስት ሰሌክት የሚል ከሆነ ኮምቢኔሽን እንጠቀማለን። አሬንጅመንት ፖዚሽን ካለ ደግሞ ፐርሙቴሽን እንጠቀማለን ማለት ነው። እዚህ ጋር ምንድነው ያለን? ኤ ባግ ኮንቴንስ 3 ሬድ። አሁን ባጉ 3 ሬድ አለ ተብለናል። 5 ደግሞ ዋይት ኳሶች አሉ። እኛ እንድናወጣ የተፈለገው ምንድነው? 5 ቦል ነው። ራንደምሊ እንድናወጣ የተፈለገው 5 ቦል ማለት ነው። what is the probability of getting? አሁን probability of getting 2 ሬድ እና 3 ዋይት የማግኘት ፕሮባቢሊቲያችሁ ስንት ነው ነው። ጀስት ይሄ በጣም ቀላል ነው። እንዴት ነው የምትሰሩት? ጀስት ኮምቢኔሽን ምልክቱን ታውቁታላችሁ ብለን ተስፋ እናደርጋለን። 3 ታደርጋላችሁ። 3 አጠቃላይ ስንት ነው? 3 ቀይ ያሉ መምረጥ የምንችለው 2 ነው ተብለናል። ከዛ ዋይት ደግሞ 5 አለ መምረጥ የምንችለው ስንት ነው? 3። እነዚህ ነው አሁን የተሰጠን ማለት ነው። ኦቨር እናደርግና አጠቃላይ 3 ሲደመር 5 8 አለ። ከ8ቱ ደግሞ የምንመርጠው ስንት ነው? አጠቃላይ 5 ማለት ነው። ስለዚህ ይሄን መፈለግ ነው አጠቃላይ። ስለዚህ ኮምቢኔሽን ላይ ደግሞ ኤን አር ከተሰጠን ምን ማለት ነው? ይሄ ማለት ኤን ፋክቶሪያል ኦቨር ኤን ማይነስ አር ፋክቶሪያል አር ፋክቶሪያል ማለት ነው። ስለዚህ በዚህ መሰረት አሁን ሶስቱን እንሰራለን። 3 2 ማለት ምን ማለት ነው? 3 ፋክቶሪያል ኦቨር 2 ፋክቶሪያል ታይምስ 1 ፋክቶሪያል ማለት ነው። 3 ሲቀነስ 2 ያ ማለት 3 ሲባዛ 2 ፋክቶሪያል ኦቨር 2 ፋክቶሪያል አድርገን እነዚህ ጠፉና ስንት ይሆናል? 3 ይሆናል። 5 3 ደግሞ ኮምቢኔሽን 5 ፋክቶሪያል ኦቨር 3 ፋክቶሪያል ታይምስ 2 ፋክቶሪያል ይሆናል። ይህ ማለት 5 ሲባዛ በ4 ሲባዛ 3 ፋክቶሪያል ኦቨር 2 ሲባዛ 3 ፋክቶሪያል ይሆናል። እነዚህ ጠፉና በሁለት አንድ በሁለት ሁለት አጠቃላይ ስንት ይሆናል? 10 ይሆናል ማለት ነው። ስለዚህ ማለት 3 ሲባዛ በ10 ይሆናል። ኦቨር እናደርግና የ8 5ን እንፈልጋለን። 8 5 ይሄ ማለት 8 ፋክቶሪያል ኦቨር 5 ፋክቶሪያል ነው የምናደርገው። ይሄ ማለት 8 ሲባዛ በ7 ሲባዛ በ6 ሲባዛ በ5 ፋክቶሪያል ብለን እናቆማለን። ለምን? ከታች 5 ፋክቶሪያል ስላለ ማለት ነው። 8 ሲቀነስ 5 እዚህ ጋር 3 ፋክቶሪያል አለን። ኦቨር እናደርግና 3 ሲባዛ በ2 ሲባዛ 5 ፋክቶሪያል አድርገን ይሄን በዚህ እናጠፋለን። 3 ሲባዛ በ2 6 በ6 ይጠፋል። 8 ሲባዛ በ7 ስንት ነው? 56 ማለት ነው። ስለዚህ ኦቨር 56 እናደርጋለን። 3 ሲባዛ በ10 ደግሞ ስንት ነው? 30 ኦቨር 56 ነው። እዚህ ጋር ሲምፕሊፋይ ሆኗል። ጀስት ቀጥታ ስለሌለ በሁለት ይችላል። በሁለት ይሄ 15 ይሆናል። ይሄ በሁለት 28 ይሆናል ማለት ነው። ስለዚህ 15 ኦቨር 28ኛ የሚለውን እንመርጣለን ማለት ነው። ስለዚህ ፕሮባቢሊቲው ይሄ ነው ማለት ነው። ጀስት ይሄን ፕሮባቢሊቲ በደንብ ማየት ይኖርባችኋል። አትሊስት የሚል ጥያቄም ስለሚጠይቅ ለምሳሌ 5 ኳስ ነው እንድናወጣ የተፈለገው። አትሊስት 2 ሬድ ከተባለ ምንድነው የምናደርገው? 3 2 እናደርግና ከዛም እናደርጋለን 5 3 እንላለን ፕላስ እንልና 3 ኢንቱ 5 2 እናደርጋለን። ለምን መሰላችሁ ይሄን የምናደርገው? 3 ቀን መምረጥ እችላለሁ፣ 5 2 መምረጥ እችላለሁ ማለት ነው። ስለዚህ አሁን እዚህ ጋር ከታች ስትደምሩት ስንት መስጠት አለበት? 5 መስጠት አለበት ማለት ነው። ስለዚህ በዚህ መንገድ ምን ያክል ማውጣት እንችላለን? አትሊስት የሚለውን በደንብ መያዝ አለባችሁ። አትሊስት ቢያንስ 2 ቀይ ማለት አትሊስት ከሆነ 3 ማውጣት እንችላለን ማለት ነው። ከዛ በላይ ማውጣት አንችልም። ለምን? ማክሲመም 3 ስላለ ማለት ነው። ኦቨር አድርገን 8 ኮምቢኔሽን 5 ማለት ነው አጠቃላይ። እዚህ ጋር አሁን ለምሳሌ 4 ቢሆን ኖሮ እንድናወጣ የታዘዝነው ይችኛው 4 ትሆናለች፣ ይችኛዋ ደግሞ 2 ስትሆን ይቺ 2 ትሆናለች። ድምሩ 4 መሆን ስላለበት ይሄ 3 ሲሆን ይሄ 1 ይሆናል ማለት ነው። በዚህ መንገድ እንቀጥል ነበር። ስለዚህ እነዚህን በደንብ ይዋቸው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ብታደርጉ ጀስት እነዚህ አይነት ጥያቄዎችን እየሰራን ፖስት እናደርግላችኋለን። እናንተም እንዲሰራ የምትፈልጉት ካለ ላኩልን። በ10 ደቂቃ ወይ በ5 ደቂቃ በ15 ደቂቃ ሰርተን ዩቲዩብ ቻናላችንን ፖስት እናደርግላችኋለን። ቲክቶክ አካውንታችን ላይም በተመሳሳይ ማለት ነው።
ኩዌሽን ነምበር 29 ፎርሙላውን እነግራችኋለን። ጀስት ድራይቭ አድርጋችሁ ማምጣት የምትፈልጉ ከሆነ ድራይቭ ማድረግ ትችላላችሁ። ምንድን ነው የጠየቃችሁ? ዋት ኢዝ ዘ አልቲቲዩድ ኦፍ ኢኩላተራል ትራያንግል ኦፍ ራዲየሱ 6 ሴንቲሜትር የሆነ ኢኩላተራል ትራያንግል ሀይቱ ስንት ነው ነው። ሎክ ሂር ዚስ ኢዝ ኤ ትራያንግል ኢኩላተራል ትራያንግል ነው ብለን ብናስብ እንደዚህ አለ። ልክ እዚህ ጋር ራዲየስ አለው፣ እዚህ ጋር ራዲየስ አለው፣ እዚህ ጋር ራዲየስ አለው። እኛ ግን የተጠየቅነው የትኛውን ነው? ሀይቱን የተጠየቅነው። ሀይት ማለት አሁን ትራያንግሉ ይሄ ነው ብለን ስናስብ ይሄንን ማለት ነው ኢንሾርት የተጠየቅነው። ስለዚህ እንዴት መስራት እንችላለን ነው። ይሄን ለመስራት ምንድነው የምናደርገው? አንደኛ ፎርሙላ አለ። እሱ ፎርሙላ እንጻፍላችሁ። ኤች እኩል ነው 3r/2 የሚል ፎርሙላ አለ። ይሄን መጠቀም ትችላላችሁ። ፎርሙላውን ቀጥታ መያዝ የምትፈልጉ ከሆነ ኤች ማለት ምንድነው? 3 ሲባዛ በ6 ሲካፈል ለ2 በ2 1 በ2 3 3 ባዛ በ3 ስንት ይሆናል? 9 ይሆናል ማለት ነው። በዚህ መንገድ ጨረሳችሁ ማለት ነው መልሱ። አይ ድራይቭ ብናደርገው የሚል ካለ ደግሞ መስራት እንችላለን። ሎኪር እንዴት እንደመጣ እናየው። ይሄ ማለት አር ነው፣ ይሄ አር ነው፣ ይሄ አር ነው። ከዚህ እስከዚህ ደግሞ ይሄኛው አጠቃላይ ምንድነው? ኤች ነው። የመጀመሪያ ምንድነው የምናደርገው? ይሄ ለምሳሌ ሳይዱ ኤ ቢሆን እቺ ኤ ኦቨር 2 ትሆናለች ማለት ነው። ከዚህ እስከዚህ ያለችው ከዛ ኤችን ኢን ተርምስ ኦፍ ኤ እንገልጸዋለን መጀመሪያ ማለት ነው። ስለዚህ አሁን ይሄኛውን ስንገልጸው ምንድነው? እቺ ኤች ነች። እቺ ኤች ከሆነች ኤች ስኩዌር ፕላስ ኤ ኦቨር 2 ዘ ሆል ስኩዌር እኩል ነው ኤ ስኩዌር እናደርጋለን ማለት ነው የመጀመሪያ። ከዛ ላይ ወደዚህ ትራንስፈር ማድረግ ነው። ኤች ማለት ምን ይሆናል? ኤ ስኩዌር ማይነስ ኤ ስኩዌር ኦቨር 4 ይሆናል። ኦቨር 1 አድርገን ክሪስ ክሮስ አድርገን ስንሰራው ምንድነው የሚሆነው? 4 ሲቀነስ 4 ኤ ስኩዌር ማይነስ ኤ ስኩዌር 3 ኤ ስኩዌር ኦቨር 4 ይሆናል ማለት ነው። ዘን ኤች ስኩዌር ነች። ስኩዌር ሩት እናደርጋለን። ይሄ በዚህ ጠፋና ኤች እኩል ነው ምን ይሆናል? ኤ ኦቨር 2 ሩት 3 ይሆናል ማለት ነው። ስለዚህ አሁን ኤች እኩል ነው ብለን እንደገና እንጻፈው። ኤ ሩት 3 ኦቨር 2 አለን ማለት ነው። ዘን አሁን ኤምን ተጠቅመን ደግሞ እንሰራለን ማለት ነው። ጀስት እዚህ ጋር አንድ ማወቅ ያለባችሁ ምንድነው? ኤች ማለት እኩል ነው አር ፕላስ ኤም ነው አይደል? እዚህ ጋር ማለት እቺ ኤች ማለት ከዚህ እስከዚህ ያለው ማለት እቺ ከዚህ እስከዚህ ምንድናት? አር ናት። እቺ ኤም ነች። ስለዚህ እቺን ነገር አንድ ትይዛላችሁ ማለት ነው። ከዚህ ጋር ደግሞ ሌላ የምናወጣው ምን አለ? ኤችን አሁን እዚህ ጋር መተካት እንችላለን። በእርግጥ ኤም እኩል ነው ምን ይሆናል? ኤች ማይነስ አር ይሆናል። ስለዚህ ኤም እኩል ነው ኤች ማለት ኤ ሩት 3 ኦቨር 2 ማይነስ አር ይሆናል ማለት ነው። እዚች ጋር መጣን ፓይታጎረስ ቴረም እንጠቀማለን። ኤም ስኩዌር ፕላስ ኤ ኦቨር 2 ዘ ሆል ስኩዌር ማለት አር ስኩዌር ነው እንላለን። ኤም ላይ ይሄኛውን እንተካለን ማለት ነው። ኤ ሩት 3 ኦቨር 2 ማይነስ አር ዘ ሆል ስኩዌር ፕላስ ኤ ስኩዌር ኦቨር 4 ስኩዌር ስላደረኩት እኩል ነው አር ስኩዌር ይሆናል። ኤ ማይነስ ቢ ዘ ሆል ስኩዌር በሚለው ሜትድ ነው ይሄን የምንሰራው። ይሄን ስኩዌር ስታደርጉት ምን ይሆናል? 3 ኤ ስኩዌር ኦቨር 4 ይሆናል። ከዛ ማይነስ 2 ኤ ቢ ስንል ደግሞ ምን ይሆናል? ኤ ሩት 3 ታይምስ አር ይሆናል ፕላስ አር ስኩዌር ፕላስ ኤ ስኩዌር ኦቨር አር እኩል ነው አር ስኩዌር ይሆናል። እቺ 4 ነች። እነዚህ ሁለቱን ስንደምራቸው ምን ይሆናል? ኤ ስኩዌር ይሆናል ማይነስ ኤ ሩት 3 ታይምስ አር እኩል ነው አር ስኩዌር ማይነስ አር ስኩዌር። እቺ ወደዚህ ወስዳት ማለት ነው ይጠፋል። አሁን ኤን ኮመን አወጣና ኤ ማይነስ አር ሩት 3 አድርጌ መጻፍ እችላለሁ። ከዛ በኋላ እቺኛዋን እኩል ነው 0 ነው። ኤ 0 መሆን አይችልም፣ ግን እኩል ነው 0 ብላችሁ መነሳት ትችላላችሁ። ግን እኛ የምንፈልገው እቺኛዋን ነው። ኤ ማይነስ 4 ሩት 3 እኩል ነው 0 እንላለን። ኤ እኩል ነው ሩት 3 ታይምስ አር ማለት ነው። ስለዚህ ይሄንን ካገኘን አሁን ቀጥታ ኤች ላይ ነው የምንተካው። ኤች ማለት ደግሞ ምን ብለናል? እዚህ ጋር ኤ ሩት 3 ኦቨር 2 ብለናል። ስለዚህ እቺን ስንተካት ሩት 3 ታይምስ አር ታይምስ ሩት 3 ኦቨር 2 ይሆናል። ያ ማለት ኤች እኩል ነው ሩት 3 ታይምስ ሩት 3 ምንድነው? 3 አር ኦቨር 2 ይሆናል ማለት ነው። ስለዚህ ኤች እኩል ነው 3 ኦቨር 2 ሲባዛ በ6 አድርገን 9 እናገኛለን ማለት ነው። ስለዚህ እናንተ ግን ጀስት እንደዚህ አይነት ጥያቄ በሚጠይቅበት ጊዜ እቺን ፎርሙላ አስተውሉ። 3 ኦቨር 2 አር ማለት ነው። በዚህ መንገድ መስራት ትችላላችሁ። የመጨረሻው ጥያቄ ጀስት ኦርቶጎናል ነው። ኦርቶጎናል ማለት ወይም ፐርፔንዲኩላር ማለት ዶት ፕሮዳክቱ ምን ሲሆን ነው?
ዜሮ ሲሆን ማለት ነው። ዶት ፕሮዳክት ላይ ደግሞ የምናውቃቸው ነገሮች አሉ። ለምሳሌ አይ ዶት አይ ከሆነ ስንት ነው? አንድ ነው። አይ ዶት ጄ ከሆነ ደግሞ ምንድን ነው? ዜሮ ነው። ለምን? ፐርፐንዲኩላር ስለሆነ። ዩ እና ቪ ቬክተር ካለ የነዚህ ዶት ፕሮዳክት ዜሮ ከሆነ ሁለቱ ምንድን ናቸው ማለት ነው? ፐርፐንዲኩላር ናቸው ማለት ነው። ይህን በምታባዙበት ጊዜ አይን ከአይ ያባዛችሁ ጄን ከጄ ኬን ካለ ከኬ ጋር አባዝታችሁ መደመር ነው። ለምሳሌ ይህን ስንሰራ ምንድነው? 3 ሲባዛ በማይነስ 3 ማይነስ 6 ይሆናል። 2 ሲባዛ በማይነስ 2 ማይነስ 4 ያ ማለት ማይነስ 10 ይሆናል ማለት ነው። ከዜሮ የተለየ ስለሆነ ፐርፐንዲኩላር አይደሉም ማለት ነው። ፐርፐንዲኩላር የሚሆኑ ከሆነ ዜሮ መሆን አለበት። 3 ሲባዛ በ2 6 2 ሲባዛ ማይነስ 3 ማይነስ 6 እኩል ነው 0። ስለዚህ ፐርፐንዲኩላር የሆነ ይሄኛው ነው ማለት ነው። ይህንን በተመሳሳይ ሲሰሩት 4 ሲባዛ በ1 4 ሲቀነስ ማይነስ ማይነስ ፕላስ ነው የሚሆነው 4 ማለት 8 ይሆናል። የማይሆንም ማይነስ 1 ማይነስ 1 1 ይሆናል። 2 ሲባዛ 2 4 5 ስለዚህ የማይሆንም ማለት ነው። ስለዚህ ሁለት ቬክተሮች ፐርፐንዲኩላር ናቸው ወይም ኦርቶጎናል ናቸው ማለት ምን ማለት ነው? ዶት ፕሮዳክታቸው ኤ ዶት ቢ እኩል ነው 0 ነው። ለምን? ማግኒቲዩድ ኦፍ ኤ ማግኒቲዩድ ኦፍ ቢ ኮስ ቴታ ስለምንል ማለት ነው። 90 ዲግሪ ከሆነ ኮስ ቴታው ስንት ነው? 0 ነው የሚሆነው። ክሮስ ፕሮዳክት ከሆነ ደግሞ ፓራላል ከሆኑ 0 ይሆናል። ለምን? ሳይን ቴታ ስለምንል ማለት ነው። እነዚህን ዩቲዩብ ቻናላችን ላይ የምንለቅ ይሆናል። እናንተም ጥያቄ ካላችሁ ጥያቄያችሁን ኮሜንት ሴክሽን ላይ ያስቀምጡልን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። በቀጣይ ሌሎች ፓርቶችን 2 ፓርት ይቀረናል። በ2 ፓርት የቀሩትን እንጨርስላችኋለን። ስለዚህ ዩቲዩብ ቻናላችን ሰብስክራይብ አድርጉ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ